በየመን በረሃ መደላሎች ታግታ የነበረችው እህታችን ሀና እንግዲህ ተለቃ በቁጥጥር በፖሊስ እጅ ላይ ትገኛለች። ሁላችሁም ስትጨነቁ መረጃ ስትሰጡ አጀንዳዋን ይዛችሁላት የነበራችሁ ሰዎች በሙሉ እንኳን ደስ አላችሁ ለማለት ነው። እንግዲህ በፖሊስ እጅ ትገኛለች። እንግዲህ ብር ተዋጥቶ ከቀናት በኋላ ወደ ኢትዮጵያ ትገባለች ማለት ነው። እንዳልኳችሁ ነው ከዚህ በፊት የሀና ገጠመኝ ለሌሎችም በዛው በየመን በረሃ ሽፍራ ካምፕ ላይ እንዲሁም በዚህ በኋላ በእግረኛ ደላላ በየብስ በባህር ለሚሄዱ ተሰዳጆች ሁሉ ትልቅ ትምህርት ነው የሰጠ። ከዚህ ትምህርት የማይማር ሰው ካለ ነገ የሀና እድል ዕጣ ፈንታ እንደሚደርሰው። ሀኒ የት አካባቢ የት ሎኬሽን ላይ ነው? ስሞቹን በትክክል መረጃዎቹን ለሚኪም ለኔም ለሁላችንም ትልኩልንና ቦታው እንዲህ ይባላል። አሁን እነ ገጠር ልጅ የምትተባበሩን አሁን ነው። አብራችሁ የሄዳችሁ 9 ልጆች የምትተባበሩን አሁን ነው። ተግባባን አይደል? እንደዚህም ያንን ቦታ የሽፍታዎቹን ቦታ የምታውቁ ሰዎች የምትተባበሩን አሁን ነው። አሁን ማንም ይመች አይደለም ጠቅላይ ማንም ባለበት ነገር ጆሮ ተይዞ መምጣት አለበት ማለት ነው። አንደኛ ይህንን ነገር ለማድረግ ሎኬሽኑን የምታውቁ ሰዎች ኢንፎርም አድርጉን፣ በውስጥ ላኩልኝ። ብዙን ነገር አንነግራችሁም የምንላቸውን ነገሮች ስላልተናገርን ነው የሆነ ስራ እየሰራን የምንመጣው። አሁንም በተናገርን ቁጥር እዚህ ጋር ቁጭ ብሎ የሆነ ነገር መረጃ ወስዶ እንዲሄዱብን አንፈልግም። ስለዚህ የእህታችን መገኘትና በህይወት መምጣት ዋናው ግባችን ነው። ተግባባን አይደል? ዋናው ግባችን ነው። ከዛ ምንም ንቅንቅ የምንለው ነገር የለም። ይሄኛው እንዲሆን ግን እያንዳንዱ ሎኬሽን ማወቅ መቻል አለብን። እያንዳንዱ ቦታ ኢቭን ያየው ሰው እዚህ ቦታ አይቼዋለሁ እያለ መረጃ ሊያቀብለን ይገባል። ይህንን ማድረግ ያለባችሁ ደግሞ ለእኛ ስጡን። ይህንን መረጃ በውስጥ ለእኔ ስልክ ቁጥሬ ባዮ ላይ ያለላችሁ የምታውቁት መረጃ ካለ እያንዳንዱን እዚህ ጋር አይቼዋለሁ የሚለው መረጃ ስጡን። እኛ ኮንታክት እያደረግን ኦፕሬሽን ይወሰዳል ማለት ነው። ይሄ ኦፕሬሽን የሚወሰደው በጋራ ነው። ስለዚህ ግር እንዳይላችሁ እያንዳንዱን መጠየቅ የምትፈልጉት ነገር ካለ እንገባለን። እነዚህ ነገሮች የነዚህ ልጆች መፈታት በራሱ ቪዲዮን አይታችሁ እንግዲህ ኢትዮጵያውያን ናቸው። እነዚህም ከ300 በላይ ናቸው። ገና ይቀጥላል። ገና በሁለት ቀን ድርጊት ውስጥ ነው ይሄ ሁሉ ሰው ነፃ የወጣው ማለት ነው። ቀለል አድርጋችሁ እንዳታዩት። ስለዚህ እነዚህን ወገኖቻችንን እንዳስፈታ ነው ሀኒ ጋርም ቶሎ እንድንደርስ መረጃ ስለምንፈልግ ነው የመጣ ነው። ከዛ ውጭ ይሄ ነገር መውጣቱና ሊንክ መሆኑ ኦልሬዲ በቁጥጥር ሰው መዋላቸው እየታወቀ ስለሚመጣ ሚዲያው ላይ መስመሩ እንዳይበላሽ ቀድመን እናሳውቃችሁ ብለን የመጣ ነው። ተግባባን አይደል? ቀድመን የደረስንበት እንደዚህ አይነት ነገር